ዳግም ቢሮ በነበረበት ሰዓት በር ሳያንኳኳ ኑሐሚንና ናሆም ያሉበት ቢሮ ይገባል። እነሱ ደግሞ ቁጭ ብለው አብረው ሁለቱም እየተጨዋወቱ ስለነበር ይደነግጣሉ። እንዴት በር ሳታንኳኳ ትገባለህ? ምንም ማለት ነው በማለት ናሆም ይናገረዋል። ዳግምም ይቅርታ ተመልሼ በር አንኳኩቼ ልግባ እንዴ በማለት ሲመልስለት እኔ እንደሱ ማለት አይደለም፣ ግን የትኛውም ቢሮ ሲገባ በር ተንኳክቶ ነው የሚገባው፣ ዝም ብሎ አይገባም። እንዴት ዘለ ዝም ብለህ ትገባለህ ሲለው በቃ ይቅርታ ጠየቅኩህ እኮ ከዚህ በላይ ምን እንዳረግልህ ፈለክ? ለማንኛውም እዚህ ጋር አሁን የሚፈረም ወረቀት አለኝ፣ ስለዚህ ይህንን ወረቀት ፈርምና ትሰጠኛለህ። አሁን እኔ ብዙ ስራ አለብኝ በማለት ና ዳግም ይመልስለታል። ናሆምም አልጨረስኩኝም እንዳትሄድ፣ ገና ብዙ የምናወራው ነገር አለ። ስለ ሚስቴ ላናግርህ እፈልጋለሁ። አይ ይቅርታ፣ ስለ ሚስትህ ምንም ነገር ነው መስማት አልፈልግም፣ ግን ደግሞ ሚዜ ልታረግኝ ፈልገህ ከሆነ እኔ አይመቸኝም። ይቅርታ፣ መልካም የሰርግ ጊዜ ይሁንልህ በማለት መልካም ምኞቱን ይመኝለታል። እኮ ስለ ሚስቴ እንዴት እኔ እንዳንተ አንተ በእኔ ቦታ ብትሆን ምን ማድረግ ልታደርግ ትችላለህ? እስኪ ንገረኝ ሲለው እኔ እንዳንተ እድለኛ አይደለሁኝም፣ ስለዚህ እንዳንተም አይነት ነገር ሊገጥመኝ አይችልም፣ እንዳንተ አይነት ሰው ስላልሆንኩኝ በማለት ይመልስለታል። ከዛም ትቶት ሲሄድ ናሆም በጣም ይናደድና እንዴት እንደዚህ ይለኛል ግን በማለት ምክንያቱም ኑሐሚን ሁለቱንም ጥላቸው ነበር ወጥታ የሄደችው። በመነሳት እነሱም ወደ ውጭ ወደ ካፌ ሲሄዱ ሀምራን የዛ አካባቢ ያለው ሆቴል ስትሄድ በአጋጣሚ ምግብ ለመለመን ነበር ሄደችው። ዘወር ብላ ስታይ ሁለቱ ዛጋ ደስ በሚል ሁኔታ እየተጨዋወቱ ነበረ። ስለዚህ እነሱ ስታይ ሁሉ ነገሩ ችግሩም ራቡም ይጠፋና ወደ እነሱ ጋር ትቀርባለች። የእውነት እናንተን ሳይ እንዴት ደስ እንዳለኝ፣ በተለይ ኑሐሚን አንቺ ግን እብድናት ብለሽ እንኳን ውሃ አልደፋሽብኝም፣ እንደ ሌሎች ሰዎች አይደለሽም። አንቺ እጅግ መልካም ሰው ነሽ። እኔ ግን አንቺን ለማጥፋትና አንቺን ብዙ ነገር ለመበቀል ብዙ ጉድጓድ ቆፍሬያለሁ፣ ግን አልተሳካልኝም። ከፍታዬን ስሞክር ጭራሽ ውድቀቴን አግኝቻለሁ። እናም አንቺ መልካም ሰው ነሽ። የእውነት እንደዚህ ሳያችሁ በጣም ደስ የሚል ነገር ነው የተሰማኝ። እናም በጣም ነው የማመሰግናችሁ። ግን አሁን ምንም ነገር ሳይሆን እናንተን ማድረለት እየፈለኩትኝ ይቅርታችሁን ለመጠየቅ ከፊታችሁ ቆም ያለው። እናም ይቅርታ እንድታደርጉልኝ ስል እባካችሁ በአክብሮት ልጠይቃችሁ በማለት እንባዋ ዘለላ በአይኖቿ እየፈሰሱ ፊት ለፊታቸው ቁማ ትማጸናችኋለች። ናሆምም እጅግ በጣም ተናዶ ስለነበር አንቺ ሴትዮ ግን ካጠገቤ ዞርት ያለሽ ወይስ ሳትይም ሲል የያዘውን ብርጭቆ ሊወረውረው ሲል ኑሐሚን ትቀበልና በላንተ ተረጋጋና እስኪ ቢያንስ ለትንሽ ደቂቃ እንኳን እናዳምጣት፣ ታውራና ትጨርስ፣ ዝም በል በማለት በጸጸት ትጠይቀዋለች። እሱም ዝም ብሎ ኑሐሚን ያለችውን ነገር በመስማት ማዳመጥ ጀመረ። እኔ ዛሬ ላይ ጠግቤ መብላት ወይም ልብስ ለመቀየር አይደለም የምበላው። ቆይ አሁን እዚህ ጋር ምን ልትሰሪ ነው የመጣሽው ሲላት እኔ የመጣሁት እናንተንም አይቻ አይደለም፣ ስለ ራበኝ ትርፍራፊ ለመለመን ነው የመጣሁትና ቡሌ ልፈልግ ነው የመጣሁት ስለ ራበኝ። ትናንትና መንገድ ላይ የሰጣሃት አንዲት ምስኪኗ የኔ ቢጤ ጎዳና ላይ ቁጭ አለችው ማለትም እኔ ነበርኩኝ፣ ግን አንተ ማንነቴን አላየኸኝም። ጀስ ብር ሰተህ ብቻ ማለፍህን ነበር ያየኸው። እናም የዛን ጊዜ ነው ሳያችሁ ሁለታችሁ ፍቅራችሁ እንዴት ደስ እንደሚል ያስቀናኝ። እናም እኛ ሴቶች ስንባል እርግጥ በቅናት እየተጣለብን የጣልነውን ሌላ ሰው ሲያነሳው ስለማንወድ እኔ እርግጥ በጣም ቀንቼ ነበረ፣ ግን ደግሞ ትክክለኛና እውነተኛ እናንተ ሁለታችሁ ናችሁ። አሁን የቀረብኩህ እናሁም ለትዳር ሳይሆን ለበቀል አሊያ ደግሞ ጥቅም ፍለጋ ነበር ካንተ ጋር የቀረብኩትኝ። አውቃለሁ ይሄንን። አንተም አሁን ከረፈደ ቢሆንም ሁሉም ነገር ገብቶሃል። እናትህንም አስቀይሜብሃለሁኝ በማለት ሁሉንም ትጠይቀዋለች። እሺ ታዲያ አሁን ምን እንዳደርግልሽ ነው የፈለግሽው? ምንም ነገር አልፈልግም፣ ይቅርታ እንድታደርግልኝ ነው የምፈልገው። ግን አሁን እርቦኛል። አሁን ምግብ ይታዘዝልሽና በልተሽ ከዚህ ካጠገቤ ትጠፊያለሽ በማለት አንድ ምግብ ያዝላትና ፊት ለፊቷ ቁጭ አድርጎ እንድትበላ ሲል እሷም ስትበላ ልክ እህል አይታ እንደማታውቁና በመብላት ከደቂቃዎች በኋላ ደግሞ መለስ ብላ ይቅርታ በጣም ስለራበኝ ነው፣ 2 ቀን ሆኖኛል ምግብ ከበላውና ለዛ ነው በማለት የዚህን ያክል ነው። አዎ አካውንቴ ላይ ምንም አይነት ገንዘብ የለኝም። አሁን ለማንኛውም ገንዘብ አስገባልሻለሁ፣ በቂ ገንዘብ በአካውንትሽ። ከዛ ባለፈ ግን በእኔ ባለሁበት መንገድ እንድትመጪ አልፈልግም፣ እንዳላይሽ ይላታል። እናም ይቅርታ አድርገህልኝ እናም እናትህንም ሂጄ ይቅርታ መጠየቅ አለብኝ
ያለ ወንጀሏ እናትህንም ብዙ ነገር አድርጊያለሁ የሷ ግፍም ነው እዚህ ሁሉ ሊያደርሰኝ የቻለው ብላኛለች። ሀምራን ተይ ነገ ጧት እግሬ ስር ተንበርክከሽ ይቅርታ ትጠይቂኛለሽ፣ ያን ጊዜ ግን ይቆጭሻል ሁሉ ብላኝ ነበረ። እናም አንተን ለማግኘት ገንዘብህን ስለፈለኩ ትልቅ ገንዘብ ስለምፈልግ እሷንም ብዙ ነገር አድርጊያታለሁ፣ ካንተ ጋር ሁሉ ብዙ ነገር አዳራርጊያችኋለሁኝና እሷንም እጄ እግሯ ስር ወድቄ ይቅርታ መጠየቅ ፈልጋለሁ። በጣም ጥሩ እውነት ካደረግሽው ወሬ ብቻ ካልሆነ አዎ ሄደሽ ይቅርታ ጠይቂያት እናቴን። ከቤተሰቦቼ ጋር ብዙ ነገር አጣልተሽኛል፣ አገናኝተሽኛል። ከዚህ በኋላ ይሉሽ ጸባይሽን የማታሳምሬ ከሆነ ግን ገንዘቡንም ላላስገባልሽ እችላለሁ ይላታል። ፍሷን ፈገግ ብላ አረሺ ሁለተኛ ባለህበት አልመጣም በማለት በቃ አሁን ቢና ሂጂ ሀምራን ገንዘቡን እንዲያስገባልሽ በቃ አሁን ተረጋግተሽ ሂጂ ደግሞ ተበሰቋቁለሻል በማለት ኑሐሚን ትመልስላትና በጣም ጥሩ እሺ አመሰግናለሁ ብላ እሷም ተነስታ ወደ እነናሁን ቤት ትሄዳለች። እነናሁን ቤት ስትሄድ አባቱን ነበር መጀመሪያ ያገኘችው። ፊት ለፊት ስታገኝ በሩን እንደከፈተች አቶ ለይኩን ፊት ለፊት ቁመው ስለነበር አንቺ ደፋር ጭራሽ እቤቴ ድረስ መጣሽ ወይ? እንዴት ትመጫለሽ እቤቴ ድረስ? በማለት ይጮህባታል። ይሁለት አቶ ለይኩን በጣም ይቅርታ፣ እኔ በጣም ኃጢአተኛ ነኝ። አዎ በጣም ደፋር ነኝ። አይኔም በጨዋ ጥቤ መጥቻለሁ። ግን ደግሞ የመጣሁት ይቅርታዎትን ፈልጌ ነው። ይቅርታ እንዲያደርጉልኝ ስለምፈልግ ነው። እባክዎትን አቶ ለይኩን እርስዎ ክፉ ሰው አይደሉም፣ መልካም ሰው ነዎት። እናም እባክዎትን ይቅርታ አድርጉልኝ በማለት እግራቸው ስር ትደፋለች። የእውነት ተጸጽተሽ ከሆነ በጣም ጥሩ ችግር የለውም ይቅርታ አድርጌልሻለሁ። እናም የምበላው ሁሉ ምግብ ምንም ነገር የለኝም፣ የማድረውም ጎዳና ነው በማለት ሁሉን ነገር ተዘጋግቶብኛል ስትል ችግር የለውም አካውንትሽ ስጭኝና ገንዘብ አስገባልሻለሁ። ከዛ በኋላ ግን በዚህ አካባቢ እንዳላይሽ ከቤተሰቤ ጋር ሁሉ እንዳትገናኝ በማለት ያስፈራራታል። እሷም ደስ ብሏት አካውንቷን እንደሰጠች ወይዘሮ ዝናሽም ካጠገቧ ስትመጣ እሷንም እግሯ ስር ተደፍታ ይቅርታ ብጠይቃትም በፍጹም ያንቺን ይቅርታ አልፈልግም ዘወር በይ ስትል ረግጣት ትሄዳለች። ሀምራን እጅግ በጣም ተጸጽታ ያው ቢሆንም ግን ገንዘብ ስላገኘው ችግር የለውም ትላለች። ኤርሚያስ ሁሉንም ነገር ስለነገረችው ኤርሚያስ ለፖሊሶች እየተናገረ ይመስላል። ምክንያቱም ለዳግም ስልክ ተደውሎለት ፖሊስ ጣቢያ ይሄዳል። ፖሊስ ጣቢያ በሄደበት ሰዓት ከዚህ ከአካባቢያችሁ ጫካ ሰው ሞቶ ተቀብሮ ተገኝቷል ተብሏል። እናም አባቴ እዚህ